ዛሬ በፓርት 2 ቪዲዮ ኤዲቲንግ ተከታታይ ኮርሳችን ቤዚክ ቪዲዮ ኤዲቲንግ ቴክኒክ እንመለከታለን ማለት ነው። ቤዚክ ቪዲዮ ኤዲቲንግ እነዚህም አስፔክት ሬሽዮ፣ ክሮፕ፣ አኒሜሽን፣ ስሎ ሞሽን፣ ሚረር፣ ስፒድ፣ ከት፣ ሪአሬንጅ እንዲሁም ደግሞ ትራንዚሽን ሌሎችም አንድ በአንድ በፕራክቲስ እናያቸዋለን ማለት ነው። ስለዚህ ቪዲዮውን እስከ መጨረሻው እዩት። በቪዲዮ ኤዲቲንግ ኢምፓክት ለማምጣት ከፈለጋችሁ ይህንን ተከታታይ ፉል ኮርስ መከታተል ይኖርባችኋል። እንደተለመደው ቪዲዮውን ላይክ ማድረግ እንጀምራለን። እንዲሁም ደግሞ ቻናሉ በጣም ጠቃሚ ስለሆነ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጥታ ወደ ቤዚክ ቪዲዮ ኤዲቲንግ ቴክኒክ እንሄዳለን። ስለዚህ መጀመሪያ የምታደርጉት በስልካችሁ እንደተለመደው ካፕከትን ክሊክ አድርጋችሁ ትገባላችሁ። ባለፈው ሙሉን አይተናል። እንግዲህ ስለ ካፕከት ኢንተርፌስ እንዲሁም ደግሞ ምን ማድረግ እንዳለብን የተለያዩ ኢንትሮዳክሽኖችን ተመልክተናል ፓርት 1 ላይ ማለት ነው። ያላያችሁ ገብታችሁ ይዩት። ስለዚህ አሁን በቀጥታ ወደ ፓርት 2 ነው የምንሄደው። ስለዚህ ካፕከት አፕ ክሊክ አድርገን እንገባለን። ስለዚህ ወደ አፕሊኬሽኑ ከገባን በኋላ እዚህ ጋር ኒው ፕሮጀክት የሚል አለ። ስለዚህ እሱን ነው ክሊክ አድርገን ፕሮጀክታችን የምናስገባው እዚህ ጋር እንደምታዩት ማለት ነው። እሱን ክሊክ አድርገን እንገባለን። ክሊክ አድርገን ከገባን በኋላ ያስመርጠናል። እንግዲህ ወደ ቀጥታ ወደ ፋይላችን ነው የሚወስደን። ስለዚህ የምናስገባውን ፕሮጀክት ሰሌክት እናደርግና በቀጥታ እዚህ ጋር ከስር አድ የምትላለች እሷን ክሊክ አድርገን ፕሮጀክታችን እናስገባለን ማለት ነው። ይሄው ፕሮጀክታችን አስገብተናል እንደምታዩት። በዚህ ቪዲዮ እንግዲህ ፓርት 2 ያለውን ሁሉንም ስቴፖች ወይም ደግሞ ቤዚክ ቪዲዮ ኤዲቲንግ ቴክኒኮችን እንመለከታለን፣ አፕላይ እናደርጋለን ማለት ነው። እዚህ ጋር እንደምታያቸው ከስር የአፕሊኬሽኑ ቱሎች አሉ። እዚህ ኤዲት የምናደርግባቸው ቱሎች አሉ። እነሱን በመጠቀም ይሄንን ቪዲዮ እንዴት ኤዲት እንደምናደርግ እንደ ሳምፕል እንጠቀመዋለን ማለት ነው። እናንተ የትኛውንም አይነት ቪዲዮ እንደዚህ አስገብታችሁ በዚህ መሰረት ኤዲት ታደርጋላችሁ። ያው የመጀመሪያው ኢምፖርት ፋይል ፕሮጀክታችን ወደዚህ አፕሊኬሽን እንዲገባ ማድረግ ኢምፖርት ማለት ነው። እንግዲህ ይሄን ፕሮጀክት በመጠቀም እያንዳንዱ ቤዚክ የሆኑ ቪዲዮ ኤዲቲንግ ቴክኒክ እንመለከታለን ማለት ነው። እዚህ ጋር ኤዲት የምትላለች ከስር እንደምታያቸው እነዚህ ሁሉም ቱሎች ናቸው። እያንዳንዱ ቱሎች እንመለከታቸዋለን ማለት ነው። የመጀመሪያው ኤዲት ነው። ሁለተኛው ሳውንድ እንዴት አድ እንደምናደርግ ነው። እዚህ ጋር አውዲዮ የሚለው እዚህ ጋር ቴክስት አለ፣ ኦቨርሌይ ኢፌክት፣ እንዲሁም ካፕሽን፣ አስፔክት ሬሽዮ በጣም ወሳኝ ነገር ናቸው። በነገራችን ላይ እነዚህ ቤዚክ የሆኑ ነገሮች ናቸው። እዚህ ጋር ፊልተር አለ፣ አጀስት፣ እንዲሁም ደግሞ ስቲከሮችን የተለያዩ ስቲከሮችና ባክግራውንድን ሪሙቭ እና ባክግራውንዶችን አጀስት የምናደርግበት ታግ ነው ማለት ነው። ስለዚህ እነዚህ በዛሬው በቤዚክ ቪዲዮ ኤዲቲንግ ቴክኒካችን ላይ እንመለከታቸዋለን። ይሄኛውን ፕሮጀክታችን የመጀመሪያው ኤዲት ለማድረግ ይሄኛው ኤዲት የሚለውን ክሊክ ማድረግ ትችላላችሁ። ካልሆነም ደግሞ ራሱ ፕሮጀክቱን ክሊክ ብታደርጉት እንደ ኤዲት ታግ በቀጥታ ፕሮጀክቱን ያበራልናል ማለት ነው። ኤዲት ካልነው በኋላ አሁን የተለያዩ ታጎች ይቀየራሉ። እንደምታዩት አሁን ኤዲት ስለው እዚህ ጋር የነበሩ ታጎች ይቀየራሉ ማለት ነው። መጀመሪያ ስፒዲት ይመጣል። ስፒዲት ባለፈ ተርሚኖሎጂ ላይ አይተናል እያንዳንዱን። ስፒድ፣ አኒሜሽን፣ ኢፌክት እያንዳንዱን በዚህ ፕሮጀክት ላይ እንመለከታለን። የመጀመሪያው ይሄኛው ስፒዲት ነው። ስፕሊት ማለት እንግዲህ መቁረጥ ነው። እዚህ ጋር የማንፈልገው ፓርት ቆርጠን ለማውጣት እንዲሁም ደግሞ ቆርጠን የተለያዩ ኢፌክቶችን አድ ለማድረግ ስንፈልግ ይሄኛው ስፕሊት ማድረግ እንችላለን ማለት ነው። እዚህ ጋር ይሄ መስመር አለ እንደምታዩት። በዚህ መስመር መሰረት የስክሮል እያደረግን መቁረጥ ወይም ደግሞ ስፕሊት ማድረግ እንችላለን። ከዛ በኋላ የቆረጥነውን ፓርት እንደዚህ ክሊክ በማድረግ ከስር የምታዩት ታጎች ይበሩልናል። በዚህ መሰረት እያንዳንዱን ነገር ማስተካከል እንችላለን። የመጀመሪያው እዚህ ጋር ስፒድ ነው። ስፒድ ይሄኛውን አሁን የቆረጥነውን ይሄኛው ክሊክ ያደረግነውን ፓርት ስፒዱን ለመጨመር ከፈለግን ስፒድ የሚለውን ክሊክ አድርገን እንገባለን። ይሄኛው ታግ ማለት ነው። ከዛ በኋላ ምንድነው የምናደርገው በኖርማል ይሄድልን እንደዚህ ማስተካከል ትችላላችሁ። ካልሆነ ደግሞ ምንድነው የምታደርጉት ይሄኛው ከርቭ አለን። በከርቭ መሰረት ስፒድ እንሰጠዋለን። ለምሳሌ እዚህ ጋር እንደምታዩት መሃል ላይ ይዘግይ ከዛ በኋላ መጀመሪያ ላይ ይጨምር የሚል ኦፕሽን ነው። ይሄኛው ከርቭ ደግሞ መጀመሪያ ላይ እየጨመረ ይሄድና ከዛ ስሎ ይሆናል። እንደዚህ በግራፍ መሰረት ያስመርጠናል። ካልሆነም ማኑዋሊ በእጃችሁ ማስተካከል ወይም ደግሞ ከስተማይዝ ማድረግ ከፈለጋችሁ ይሄኛው ኤዲት የሚለውን ድጋሚ ክሊክ ታደርጉታላችሁ። ከዛ በኋላ ቪዲዮ እንደጀመረ ኖርማል ይሁንና ቀስ እያለ ይጨምር ካላችሁ እንደዚህ ኤክስፖኔንሻል ታደርጉታላችሁ ማለት ነው። እንደዚህ ማድረግ ይቻላል። ይሄው እስከ መጨረሻው በዚህ መሰረት ይሄድ እየጨመረ እየፈጠነ ይሄድ ካላችሁ ማለት ነው። መሃል ላይ ይዘግይ ካላችሁ ደግሞ ይሄኛውን ወደዚህ ጎተት በማድረግ ቪዲዮአችሁን በዛ መሰረት እንዲሄድ ማድረግ ትችላላችሁ። ለምሳሌ አሁን እንደዛ አጀስት አድርጌዋለሁ። ከዛ በኋላ ኦፕን ስለው በጣም ይፈጥንና መሃል ላይ እንዳያችሁት ይዘገያል ማለት ነው። በዚህ መሰረት ስፒዱን አጀስት ማድረግ ትችላላችሁ። ሌላኛው እንግዲህ እዚህ ጋር እንደምታዩት አኒሜሽን ነው። ይሄኛው ሶስተኛው ታግ አኒሜሽን ማለት እንግዲህ ማንቀሳቀስ መቻል ሙሉ ቪዲዮን እንዲንቀሳቀስ ማድረግ ማለት ነው። እሱን ክሊክ ስናደርግ ሶስት አይነት ምርጫዎች ያመጣልናል። የመጀመሪያው ኢን ነው። ሁለተኛው አውት፣ ሶስተኛው ደግሞ ኮምቦ ምንለው ነው። ኮምቦ ማለት ቪዲዮን እስከ መጨረሻ እንዲንቀሳቀስ ኦፕሽን ማምጣት ማለት ነው። ኢን ማለት ደግሞ ቪዲዮ
ልክ ሲገባ አገባቡ ላይ እንዴት ይግባ የሚል ነው። ለምሳሌ አሁን ቪዲዮ ልክ ሲጀመር እንደዚህ አይነት አገባብ እንዲኖረው ወይ ደግሞ የተለያዩ ኦፕሽኖች አሉ። ፍጥነቱንም መጨመር መቀነስ እንችላለን። ለምሳሌ አሁን ይሄኛው ቀስ ብሎ እንዲመጣ ማረግ ከፈለግን እንደዚህ አድርገን ያው ተመልከቱት ከርቀት ወደዚህ ወደፊት ነው የሚመጣለን ማለት ነው። ሶ በተለያዩ በስላይድ መልክ በተለያዩ መንገድ ቪዲዮአችን ኢን ወይም ደግሞ ሲገባ በምን አይነት መንገድ ይግባ የሚለውን ይወስንልናል ማለት ነው። አውት ደግሞ ቪዲዮአችን ሲያልቅ አውት ላይ በምን አይነት አኒሜሽን ይለቅ ማለት ነው። ስለዚህ ቪዲዮውን ተጫውቶ ካለቀ በኋላ በተለያየ መንገድ ሊወጣልን ይችላል ማለት ነው። ሶ በዚህ መሰረት እንግዲህ አኒሜሽን ትመርጣላችሁ። ኮምቦ ማለት ደግሞ ቪዲዮውን እስከ መጨረሻው አኒሜት እንዲያደርግ የምንመርጥበት ቦታ ነው ማለት ነው። ስለዚህ ቪዲዮ ከመጀመሪያ እስከ መጨረሻ በምን አይነት መንገድ እንዲንቀሳቀስ ትመርጣላችሁ ይላል። ስለዚህ በተለያዩ ወደ 3D የተለያዩ ኦፕሽኖች አሉ። በእነዛ መሰረት እንግዲህ ማስመረጥ ነው ማለት ነው። ሶ አኒሜሽን በአጠቃላይ ይሄን ይመስላል። ቀጣይ ደግሞ እዚህ ጋር እንደምታዩት ከአኒሜሽን ቀጥሎ እዚህ ጋር ኢፌክት ነው። ኢፌክት ማለት ደግሞ በቪዲዮአችን ላይ የተለያዩ ኢፌክቶችን መጨመር የምንችልበት ታግ ነው። እሱን ክሊክ አድርገን ስንገባ በተለያየ መንገድ ኢፌክት መጨመር እንችላለን። መጀመሪያው እዚህ ጋር ቪዲዮ ኢፌክት ነው። ሁለተኛው በዲ፣ ሶስተኛ ደግሞ ስታይል ናቸው። የመጀመሪያው ቪዲዮን ክሊክ አድርገን ስንገባ በተለያዩ ቪዲዮ ምርጫዎች እንግዲህ በእኛ ፕሮጀክት ላይ አድ የምናደርጋቸው ኢፌክቶች ናቸው። የመጀመሪያው ትሬንዲንግ ናቸው። በጣም ብዙ ኦፕሽን ነው ያለው። ካፕከት በጣም ደስ የሚላችሁ ፓርት ይሄ ነው። አሁን እንደዚህ አይነት የተለያዩ ላይት ኢፌክቶች፣ ሌንሶች እንዲሁም ደግሞ ሪትሮ የተለያዩ ኦፕሽኖች ናቸው። ኦፕኒንግ እና ክሎዚንግ አሉ። ስለዚህ በዚህ መሰረት እንግዲህ ቪዲዮአችሁ ላይ ኢፌክት ማስገባት ትችላላችሁ። በጣም ብዙ ኦፕሽኖች ነው ያሉት። ስለዚህ መርጣችሁ እንግዲህ ማስገባት ነው ማለት ነው። እንደምታዩት የተለያዩ ኦፕሽኖች አሉ። እነሱንም አጀስት ማድረግ ትችላላችሁ። ስፒዳቸው፣ አትሞስፌሩ ወይም ደግሞ ኢንተንሲቲው የተለያዩ እንትኖችን ማስተካከል ትችላላችሁ። እዚህ ጋር እንደምታዩት አጀስት ማድረግ ትችላላችሁ። ሶ በዚህ መሰረት እንግዲህ ኢፌክት አድ ማድረግ ትችላላችሁ። ሌላኛው እንግዲህ እዚህ ጋር እንደምታዩት ዲሌት ነው። ዲሌት ማለት እንግዲህ ማጥፋት ነው። ምንም ቱቶሪያል የሚያስፈልገው ነገር አይደለም። ስለዚህ ከት ያረጋችሁት ፓርት ለምሳሌ አሁን ቅድም የቆረጥ ነው ይሄኛው ነው። ሶ እሱን መቁረጥ ወይም ደግሞ ማጥፋት ብትፈልጉ ይሄኛው የዲሌት ታጉን ክሊክ ብታደርጉት ያጠፋላችኋል ማለት ነው። ሶ አሁን ዲሌት ሳደርገው በቀጥታ ማልፈልገው ፓርት ያጠፋልኛል ማለት ነው። ሶ በዚህ መሰረት ፕሮጀክታችሁን ማጥፋት ትችላላችሁ። ግን ያጠፋችሁትን ነገር ደግሞ እዚሁ መመለስ ከፈለጋችሁ እዚህ ጋር አንዱ ትሉታላችሁ ማለት ነው። እንደምታዩት እዚህ ጋር ሶ ይመልስልኛል። ቅድም ያጠፋሁትን ፕሮጀክት እንደምታዩት መሀል ላይ አምጥቶልኛል። በዚህ መሰረት መመለስ ትችላላችሁ ማለት ነው። በዚህ መሰረት እንግዲህ ፕሮጀክታችሁን ማጥፋት ትችላላችሁ። ሌላኛው ደግሞ እዚህ ጋር ቮይስ ኢንሃንስመንት ነው። ቮይስ ኢንሃንስመንት እንግዲህ በቀጣይ ፓርት 3 ላይ ሳውንድ ዲዛይኒንግ ላይ በደንብ ዲቴይል እናየዋለን። ነገር ግን የቀዳነውን ቪዲዮ አጀስት የምናደርግበት ወይም ደግሞ ኢንሃንስ የምናደርግበት ቦታ ነው። እንደምታዩት እዚህ ጋር ኖይዝ ካለ ጫጫታ፣ የተለያዩ ጩኸት ካለ ክሊን አፕ የምናደርግበት ቦታ ነው። ሶ እሱን ቮይስ ኢንሃንስ ስናደርገው ወይም ደግሞ ይሄኛው ኦን ስናደርገው በቀጥታ ትንሽ ፕሮሰስ አድርጎ ቮይሳችን ኢንሃንስ ያደርገዋል። እንግዲህ ቪዲዮ ቮይስ የለውም ይሄኛው ቪዲዮ። ሶ እኛ ሪከርድ ያደረግነው ቪዲዮ ካለ እሱን ክሊን ያደርግልናል ወይም ደግሞ ጩኸቶች፣ የተለያዩ ቮይሶች ወይም ኖይዞች ካሉ እነሱን ያስወግድልናል ማለት ነው። ሌላኛው ሪሙቭ ቢጂ ነው ወይም ደግሞ ሪሙቭ ባክግራውንድ ነው። ባክግራውንድ የአንድ ቪዲዮ ባክግራውንድን ማጥፋት ከፈለግን ሪሙቭ ቢጂን እንነካለን ማለት ነው። ከዛ በኋላ አውቶማቲካሊ ሪሙቭ እንዲያደርግልን እንጠይቃለን። ስለዚህ አሁን እንደምታዩት ባክግራውንዱን ሪሙቭ አድርጎልኛል። ሶ እዚሁ ሪስቶር ማድረግ ትችላላችሁ። ሌላ ባክግራውንዱን ሪሙቭ ካደረጋችሁ በኋላ እዚሁ ሪስቶር ወይም ደግሞ መመለስ ትችላላችሁ። ይሄኛው ሪስቶር ስትሉት በቀጥታ ይመልስላችኋል። ካልሆነ ደግሞ ሪሙቭ ትሉታላችሁ። ከዛ በኋላ ባክግራውንዱን እንደምታዩት ሪሙቭ አድርጎልኛል ማለት ነው። ስለዚህ ይሄው ቪዲዮን ፕሌይ ስለው እንደምታዩት ቅድም የነበረው ባክግራውንድ የለም ማለት ነው። ሶ በዚህ መሰረት የአንድን ቪዲዮ ባክግራውንድ ሪሙቭ ማድረግ ትችላላችሁ። ቀጣይ ደግሞ እዚህ ጋር ቮሊዩም ነው። የቪዲዮአችሁን እንግዲህ ሳውንድ ቮሊዩሙን የምትቀንሱበት የምትጨምሩበት ቦታ ነው። ሶ ብዙ ጊዜ አቨሬጅ ላይ ነው የሚሆነው፣ እዚህ ጋር መሀል ላይ ነው የሚሆነው። ሶ እኛ እንደፈለግን አጀስት እናደርገዋለን። ድምጹን መጨመር ከፈለግን ወደዚህ እንደምታዩት ምንም የሚከብድ ነገር የለውም። ሶ በዚህ መሰረት እንግዲህ የቪዲዮአችሁን ድምጽ መጨመር መቀነስ ትችላላችሁ ማለት ነው። በቀጣይ ደግሞ እዚህ ጋር ትራንስፎርሜሽን ነው። ትራንስፎርሜሽን እንግዲህ ክሮፕ የምናደርግበት ቦታ ነው። ይሄ ፓርት ምን ማለት ነው? እንግዲህ የቪዲዮን ሳይዝ የምንቀንስበት የምንጨምርበት ቦታ ነው። እዚህ ጋር ትራንስፎርም የሚለውን ክሊክ አድርገን ስንገባ እዚህ ጋር ሶስት ኦፕሽኖች አሉ። ሮቴት ይላል። እዚህ ጋር ማሽከርከር እንችላለን። ሌላኛው ደግሞ እዚህ ጋር ሚረር አለ። ሚረር ማለት መገልበጥ ወይም ደግሞ በተቃራኒ ሳይዝ ማድረግ ነው። ሶ እዚህ ጋር ደግሞ ሪሳይዝ ነው። ሪሳይዝ የሚለው ነው በጣም ቤዚክ ነገር፣ እሱን ላሳያችሁ። ሶ ሪሳይዝ የሚለውን ክሊክ ካደረጋችሁ በኋላ የተለያዩ አስፔክት ሬሽዮ ያመጣልናል።
ስለ አስፔክት ሬሾ በኋላ እንመለከታለን። በጣም ወሳኝ ነገር ስለሆነ አስፔክት ሬሾ ማለት የቪዲዮአችን እንግዲህ ሳይዙን የሚወስንልን ማለት ነው። የዩቲዩብ ቪዲዮ፣ የቲክቶክ፣ የኢንስታግራም፣ የፌስቡክ የተለያዩ የሶሻል ሚዲያ ቪዲዮዎች የሚለያዩት በዚህ ነው። ይሄኛው 9:16 ሬሾ ነው የቲክቶክ ነው። እዚህ ጋር ደግሞ የቲክቶክ ግልባጭ የዩቲዩብ ነው። እንደዛ መቁረጥ ትችላላችሁ። ካልሆነም እዚሁ ማኑዋሊ እንደዚህ ያንቀሳቀሳችሁ የምትፈልጉትን ፓርት ቆርጣችሁ መውሰድ ትችላላችሁ ማለት ነው። ስለዚህ ይሄኛው ነው እንግዲህ ትራንስፎርም የምንለው ወይም ደግሞ ክሩፕ የምንለው በዚህ መሰረት መቁረጥ ትችላላችሁ። ከዛ በኋላ ከቆረጣችሁት በኋላ እዚህ ጋር ከላይ እዚህ ጋር የራይት ምልክት አለች። እሷን ክሊክ በማድረግ በቀጥታ ቪዲዮአችሁን ወደ ፕሮጀክታችሁ መመለስ ወይም ደግሞ ወደ ነበረበት መመለስ ትችላላችሁ። እዚህ ጋር በቀጣይነት የምንመለከተው እንግዲህ አጀስትመንት ነው። አጀስትመንት እንደምታዩት እዚህ ጋር ይገኛል። ሙሉን እንግዲህ እያንዳንዱ አንዳንድ ነገሮች እየዘለልኩ ነው። ሌሎቹ ደግሞ በፓርት 3 እንመለስባቸዋለን ወይም ደግሞ በሌሎች ፓርት ላይ ዋናዎቹን ቤዚኮቹን ነው ማሳያችሁ። እዚህ ጋር አጀስትመንት አለ። አጀስትመንት እንደምታውቁት እንግዲህ ቪዲዮአችሁን የምታስተካክሉበት ማለት ነው። አንደኛ አጀስትመንት ራሱ እዚሁ የተለያዩ ታጎች አሉ። በዛ መሰረት አጀስት እናደርጋለን። ሁለተኛ ደግሞ ፊልተር አለ። ፊልተር እንግዲህ በአውቶማቲካሊ ቅድም ልክ እንደ ኢፌክት የተስተካከሉ ወይ የተቀመጡልን ነገሮች አሉ። እነሱን በመምረጥ እናስገባለን ቪዲዮአችን ላይ። ለምሳሌ አሁን አንዱን ብንመርጥ ቪዲዮአችን ወደዚያ የመቀየር አቅም ወይ ደግሞ ኢምፓክት አለው ማለት ነው። እንደምታዩ እዚህ ጋር መጨመር መቀነስ ትችላላችሁ። ቅድም ኢፌክት ላይ ስለ ፋየር አስገብቼ ነበረ። እሱ እንግዲህ አፌክት አድርጎታል ቪዲዮአችንን። እሱን አስወግደዋለሁ። እዚህ ጋር ወደ ቪዲዮ ኢፌክት ከመልሼ ነን የሚለውን አረጋለሁ። ከዛ በኋላ ወደ ነበርንበት እንመለስና ምን አይነት ኢምፓክት እንዳለው እንመለከታለን። አጀስትመንት ማለት ነው። ይሄው እዚህ ጋር አጀስትመንት አለ። እዚህ ጋር አጀስትመንት ፊልተሩን ይሄኛው ነው እንግዲህ ክሊር ቱ የሚለውን ነው የተጠቀምኩት። ለምሳሌ ይሄኛው ስቀይረው እንዲሁም ደግሞ ሌሎቹ ስቀይሯቸው ምን አይነት ኢምፓክት እንዳላቸው መመልከት ትችላላችሁ ማለት ነው። ይሄው እዚሁ መጨመር መቀነስ ትችላላችሁ። በዚህ መሰረት ፊልተር ማስገባት ይቻላል። በጣም ብዙ ምርጫዎች አሉ። እነዚህን መርጣችሁ ታስገባላችሁ። ሌላኛው አጀስትመንት ነው። አጀስትመንት ላይ እነዚህ የምታዩቸው ብራይትነስ፣ ኮንትራስት እንዲሁም ሳቹሬሽን የተለያዩ ታጎች ወይ ደግሞ ምርጫዎች አሉ። እነሱን መርጣችሁ ማስተካከል ነው። ለምሳሌ ብራይትነስ የቪዲዮን ቦግ እንዲል ማረግ ከፈለግን እሱን መጨመር መቀነስ ነው። ሌሎችንም እንደዛ የምትፈልጉትን ፓርት ላይ አጀስት በማድረግ ቪዲዮአችሁን ኤዲት ማድረግ ትችላላችሁ። ኮንትራስትም እንዲሁም ሌሎችንም ሳቹሬሽንም ተመሳሳይ ነው። እያንዳንዱን እናንተ እንግዲህ ከቪዲዮአችሁ ጋር የሚሄደውን ፊክስ ማድረግ ይኖርባቸዋል ማለት ነው። እነዚህ ቤዚክ የሆኑ ነገሮች ናቸው። ሌላኛው ደግሞ እዚህ ጋር ፊልተር ነው። ፊልተር እዚሁ አጀስትመንት ላይ ስላለ ተመሳሳይ ነው፣ ምንም ልዩነት የለውም። በተጨማሪ ደግሞ እዚህ ጋር ኦቨርሌይ ነው። ኦቨርሌይ ማለት እንግዲህ ይሄንን ቪዲዮ ወደ ኦቨርሌይ ወይም ደግሞ እዚህ ላይ ኦቨርላፕ እንዲሆን ከሜን ትራክ እንዲወጣ ማድረግ ከፈለግን ይሄኛው ኦቨርሌይ እናደርገዋለን። ኦቨርሌይ ማለት ለምሳሌ ሜን ትራክ ይሄኛው ነው፣ ይሄኛው ደግሞ ኦቨርሌይ ነው። በዚህ መሰረት እናስተካክላለን። ስለ ኦቨርሌይ እንመለከታለን። እሱ አያሳስባችሁ፣ ችግር የለውም። ከዛ በኋላ ሌላ የቀረን ነገር ደግሞ እዚህ ጋር ማስክ ነው። ማስክ በጣም ወሳኝ ነገር ነው። እዚህ ጋር እንደምታዩት በተለይ ሪያክሽን ቪዲዮ የሚሰሩ ሰዎች ይህንን ኢፌክት በመጠቀም ነው። ማስክ የሚለው ቪዲዮ እንግዲህ የቪዲዮአችን ሼፕ የምንሰጥበት ነው። ቪዲዮአችን ክብ እንዲሆን ወይ ደግሞ አራት ጎን እንዲሁም ደግሞ በልብ ቅርጽ የተለያዩ ሼፖች የምንሰጥበት ቦታ ነው ማለት ነው። ስለዚህ ማስክን በመጠቀም በተለይ ሪያክሽን ቪዲዮ ለምሳሌ የሆነ ቪዲዮ ላይ እዚህ ጋር አንድ ሰው ሪያክት እንዲያደርግ ተደርጎ እዚህ ጋር ማስቀመጥ ትችላላችሁ። ሪያክሽን ቪዲዮ ለመስራት ካሰባችሁ ዋናው ቁልፉ እዚህ ጋር ያለው ማለት ነው። ስለዚህ ማስክም በጣም ወሳኝ ነገር ነው፣ ወይም ደግሞ ቤዚክ ቪዲዮ ኤዲቲንግ ነው ማለት። እዚህ ጋርም ሌላኛው ቪዲዮአችን እዚሁ ዱፕሊኬት ወይም ደግሞ እዚሁ ከዛው ገና ኢምፖርት ላለማድረግ እዚሁ ዱፕሊኬት ማድረግ እንችላለን። ዱፕሊኬት የሚለው ይሄ ነው ዋናው ፐርፐዙ። ሌላኛው እዚሁ ሪፕሌስ ማድረግ ትችላላችሁ። ፕሮጀክት ሌላ ቪዲዮ እዚሁ መተካት ትችላላችሁ፣ ይሄ ሪፕሌስን በመንካት። በተጨማሪ ደግሞ የቪዲዮ አውዲዮ ማውጣት ከፈለጋችሁ ወይም ደግሞ በተለይ የሰው ቪዲዮ ወስዳችሁ አውዲዮን የምትፈልጉ ሙዚቃ ሊሆን ይችላል፣ የተለያዩ ቪዲዮ ላይ የምትፈልጓቸው አውዲዮ ማውጣት የምትፈልጉ ከሆነ ይሄኛው ታግ ይጠቅማቸዋል ማለት ነው። ይሄኛው ቪዲዮ አሁን ሳውንድ የለውም። ሳውንድ ቢኖረው ኤክስትራክት አውዲዮ ስንለው በቀጥታ አውዲዮን ነጥሎ እዚህ ጋር ያስቀምጥልናል ማለት ነው። በዚህ መሰረት የቪዲዮአችሁን አውዲዮ ኤክስትራክት ማድረግ ትችላላችሁ ማለት ነው። ሌላኛው ኦፓሲቲ ነው። ኦፓሲቲ ማለት እንግዲህ የእይታው ኢንተንሲቲ ማለት ነው። የቪዲዮአችሁን ኢንተንሲቲ የምትቀንሱ የምትጨምሩበት ቦታ ነው። ለምሳሌ እንደምታዩት ይሄው መጨመር መቀነስ፣ መሀከል ላይ የተለያዩ ቦታዎች ላይ ማስቀመጥ ትችላላችሁ። ከቪዲዮአችሁ ጋር የሚሄደውን ትመርጣላችሁ። ለምሳሌ በጣም ቦግ ያለ ከሆነ ቪዲዮአችሁን ኦፓሲቲውን መቀነስ፣ እንዲሁም ደግሞ ብለድ ከሆነ ወይም ብዥ ያለ ከሆነ ደግሞ ኦፓሲቲው 100 ማድረግ ይኖርባቸዋል። ለዛ ነው ዋናው ጥቅሙ ማለት ነው። ሌላኛው አውዲዮ ኢፌክት ነው።
አውዲዮ ኢፌክትም በጣም ወሳኝ እሱም በሳውንድ ዲዛይኒንግ ላይ እንመለከታቸዋለን እያንዳንዱ ነገር። ሶ እዚህ ጋር አውዲዮ ኢፌክት እንደምታዩት ክሊክ አድርጋችሁ ሲገቡ ታጎች አሉ። በጣም ብዙ ታጎች አሉ። ቪዲዮ አውዲዮአችሁን ኢኮ ማለት እንዲያስተጋባ ማድረግ ከፈለጋችሁ ወይ ደግሞ የህፃን ድምጽ ማድረግ ከፈለጋችሁ የተለያዩ በድምጽ በኩል ወይ ደግሞ እንደ ዘፈን ልክ ስፒች ቱ ሶንግ በዛ መሰረት አጀስት ማድረግ ከፈለጋችሁ ማስተካከል ትችላላችሁ። ይሄንንም ያው በሳውንድ ዲዛይኒንግ በደንብ እናያቸዋለን፣ አያሳስብም። ስለዚህ ፕሮጀክታችን ክሊክ ካረግን ኤዲት የሚለውን ከነካን እነዚህ ታጎች ቤዚክ የሆኑ ታጎች እነዚህ ናቸው። እናንተ ፕሮጀክት አስገብታችሁ ስትለማመዱ ነው በደንብ የሚገባችሁ ማለት ነው። ሶ እነዚህ ናቸው። ሶ አሁን ቪዲዮውን ኤዲት ለማድረግ ታግ ሳነካ ወይም ደግሞ ኤዲት እንደዚህ ሳነካው መጀመሪያ ላይ የሚያመጣልን ታጎች ምን ናቸው፣ ምንድነው ጥቅማቸው የሚለውን እንመለከታለን። የመጀመሪያው እዚህ ጋር ሳውንድ ነው። እዚህ ጋር እንደምታዩት ሳውንድ የሚል ታግ አለ። ስለዚህ እሱን ክሊክ ስታደርጉት ወደ ሳውንድ ነው የሚመራችሁ። የካፕከት የራሱ ሳውንዶች አሉት። እንደምታዩት የተለያዩ አማራጮች አሉ። ከነዚህ ውስጥ ትመርጣላችሁ ማለት ነው። አውቶማቲካሊ እዚህ ማውረድ ይችላላችሁ። ካልሆነ ከራሴ ፋይል ነው የምፈልገው ካላችሁ ደግሞ ይሄኛው የፋይል ምልክቷ ክሊክ በማድረግ እንግዲህ ወደ ፋይላችሁ ገብታችሁ አውዲዮን ማውጣት ትችላላችሁ ማለት ነው። በተጨማሪም እነዚህ የቲክቶክ የተለያዩ ፌቨራይት ላይ ያስቀመጣችሁት ካለ መውሰድ ትችላላችሁ። ስለዚህ በዚህ መሰረት አውዲዮ አድ ማድረግ ትችላላችሁ። ለምሳሌ ይሄኛው አውዲዮ ላስገባና ላሳያችሁ። ይሄው አውዲዮን አስገብቻለሁ ፕላስ የሚለውን ነክቼ ከዛ በኋላ የአውዲዮን ኤዲት ታግ ያመጣልና ይሄኛው ድምጽ መጨመር መቀነስ እንችላለን። ስለዚህ በዚህ መሰረት እንግዲህ የቪዲዮአችሁን ሳውንድ መጨመር መቀነስ ትችላላችሁ። በተጨማሪም አውዲዮም እንደዚህ ከት ስፕሊት ማድረግ ትችላላችሁ። ለምሳሌ ይሄንን ቆርጬ ከዛ በኋላ ዲሌት ማድረግ እችላለሁ። ከዛ በኋላ ደግሞ ሳብ አድርጌ ከቪዲዮ ወይም ደግሞ ከሚፈልገው ቦታ ላይ ፊት እንዲያደርግ ማድረግ እችላለሁ። በተጨማሪም እዚሁ ሳውንድ ኢፌክት አለ። ሳውንድ ቴክስቱ አውዲዮ ወይም ደግሞ ጽሁፍ ሰጥተን ወደ አውዲዮ የምንቀይርበት ፓርት አለ። ለዩቲዩብ አውቶሜሽን እንዲሁም ለተለያዩ ለቲክቶክም ይጠቅማል። ሶ ቴክስት በማስገባት ወደ አውዲዮ መቀየር እንችላለን። እዚሁ ኤክስትራክት ማድረግ እንችላለን። ኤክስትራክት አሳይቻችኋለሁ። እዚሁ በካፕከት አፕ ሪከርድ ማድረግ ትችላላችሁ። ይሄኛው ታግ በመንካት በተጨማሪም አሁንም ኤዲት የሚለውን ክሊክ ሳናረግ ከአውዲዮ ጀመረን። በቀጣይ ደግሞ እዚህ ጋር ቴክስት ነው። ቴክስት እንግዲህ ጽሁፍ የምናስገባበት ቦታ ነው። ጽሁፍ ለራሱ በጣም ሰፋ ያለ የኤዲቲንግ ስታይል ነው። ሶ አንድ ጽሁፍ እናስገባና ላሳያችሁ። ለምሳሌ ይሄው ቴክስት የሚለውን ክሊክ ሳረግ ወደ ጽሁፍ ይመራኛል። ስለዚህ አርት ቴክስት የሚለውን እንመለከታለን። እዚሁ ስቲከር ማስገባት ትችላላችሁ። ካልሆነ ደግሞ ማኑዋሊ እዚህ ማስተካከል ትችላላችሁ። ለምሳሌ ኤ ፕላስ የሚለውን ክሊክ አድርጌ ስገባ ለምሳሌ የሆነ ጽሁፍ ልጻፍ፣ እዚህ ጋር ቪዲዮ ልበለው፣ እዚሁ አጀስት ማድረግ እንችላለን። እንደምታዩት ፎንቱን ማስተካከል እንችላለን። የተለያዩ ፎንት ስታይሎች አሉ። ኢንላርጅድ የሆኑ በጣም ሄዲንግ በተለያየ መንገድ የተጻፉ ናቸው። ከነዛ ውስጥ መርጣችሁ ታስገባላችሁ ማለት ነው። ኢፌክቶችን በመጠቀም ደግሞ በጣም ጎላ አድርጋችሁ ጽሁፋችሁን ማስተካከል በጣም ማሳመር ትችላላችሁ ማለት ነው። ለምሳሌ እነዚህ በጣም ብዙ የተለያዩ ኦፕሽኖች አሉ። ከነዛ ውስጥ መርጣችሁ ታስገባላችሁ። ከዛ በኋላ አኒሜት እንዲሆን በብል እንዲፈጥር የተለያዩ እንትኖች መንገድ ማስተካከል ትችላላችሁ። ለምሳሌ ታይፒንግ ስታይል ብነካው እንደዚህ እንዲጽፍልኝ ማድረግ እችላለሁ። ይሄኛውም ስፒዱን መጨመር መቀነስ እንችላለን። ይሄን በሰፊው እንመለከታለን በሌሎች ፓርት ላይ እንደው ለኢንትሮዳክሽን ወይም ደግሞ እንደ ቤዚክ ኤዲቲንግ ስለሆነ ነው። ይሄንን ቴክስት እናስገባበት መንገድ ከዚህ ቪዲዮ ጀርባ ማድረግ እንችላለን። ቴክስታችን በተለያየ መንገድ አጀስት ማድረግ እንችላለን። እያንዳንዱን እንመለከተዋለን በሌሎች ፓርት ላይ። ሌላኛው ደግሞ ወሳኝ ነገር ኦቨርሌይ ነው። ኦቨርሌይ ማለት ደግሞ በዚህ ቪዲዮ ላይ ሌላ ቪዲዮ አድ ማድረግ ላይ ማስቀመጥ ማለት ነው። ለምሳሌ አንድ ቪዲዮ ላምጣና ላሳያችሁ። ለምሳሌ ይሄን ልምረጥና ይሄን ቪዲዮ እዚህ ላይ አምጥቼ እዚህ ጋር ማስተካከል እችላለሁ፣ ወይም ደግሞ ላይ ኦቨርላፕ ማድረግ እችላለሁ። ስለዚህ ኦቨርሌይ ማለት እንደዛ ነው። በጣም ወሳኝ ነገር ነው ኦቨርሌይ በነገራችን ላይ። ስለዚህ ይሄንን ወደ ሜን ትራክ የሜን ትራኩን ወደ ኦቨርሌይ መቀያየር እንችላለን፣ ቅድም እንዳሳያችሁ ማለት በጣም ቤዚክ የሆነ ነገር ነው ይሄኛው ማለት ነው። ሌላኛው ያው ኢፌክት አይተናል። በተጨማሪም ምንድነው እዚህ ጋር ያለየነው አስፔክት ሬሺዮ ስቲከር እና ባክግራውንድ አልተመለከትንም። አስፔክት ሬሺዮ በጣም ወሳኝ ነገር ነው። ስለ አስፔክት ሬሺዮ በደንብ እነግራችኋለሁ። አሁን በቀጣይም ያው በደንብ ፕራክቲካሊ ኤዲት ስለምናደርግ እዛ ላይ በደንብ እንመለከታለን። ነገር ግን አስፔክት ሬሺዮ እዚህ ጋር እንደምታዩት ነው። እሱን ክሊክ ስታደርጉ በጣም ብዙ ኦፕሽን ነው የሚያመጣልን። እንደምታዩት በሬሺዮ የቪዲዮአችንን ሳይዝ ይወስንልናል። እዚህ ጋር የቲክቶክ ምልክት አለ እንደምታዩት እዚህ ጋር
የዩቲዩብ ቪዲዮ ግልባጭ ማለት ነው 9:16 ሬሽዮ ነው። ይሄኛው ደግሞ ለዩቲዩብ ነው ለቲክቶክ ግልባጭ ማለት ነው የተገለበጠ ቪዲዮ ማለት ነው የቲክቶክ ቪዲዮ። እዚህ ጋር ደግሞ ኢንስታግራም ምናምን ኤዲት አድርጋችሁ የምታውቁ ከሆነ 1:1 ወይም ደግሞ ስኩዌር የሆነ ቪዲዮ ነው ኤዲት የምናደርገው። እዚህ ጋር ደግሞ ለዩቲዩብ ይላል። አሁን ባለው ስታንዳርድ ግን 16:9 ነው። የተለያዩ ኦፕሽኖች አሉ። በዛ መሰረት እንግዲህ ኤዲት እናደርጋለን ለሲኒማቲክ ለቲቪ እና እዚህ ጋር ነው የምንወስነው ሬሽዮ ላይ ነው። ሶ በጣም ወሳኝ ነገር ነው። ለዩቲዩብ ኤዲት ያደርጋችሁ ለቲክቶክ አይሆንም፣ ለቲክቶክ ኤዲት ያደርጋችሁ ለዩቲዩብ አይሆንም፣ ፊት አያደርግም ማለት ነው። ሶ በጣም ወሳኝ የሆነ ቤዚክ ቪዲዮ ኤዲቲንግ ቴክኒክ ነው ማለት ነው አስፔክት ሬሽዮ። ስለ ፊልተር የተለያዩ ነገሮችን አይተናል። እዚህ ጋር አሁን ስቲከር ነው። ስቲከር ማለት እንግዲህ ሰብስክራይብ፣ ላይክ የተለያዩ ቭሎጎች የተለያዩ ኢሞጂዎች የምናስገባበት ቦታ ነው። ሶ ከነዚህ ውስጥ መርጣችሁ ከቪዲዮአችሁ ጋር ከቴክስታችሁ ጋር የሚሄደውን ማስገባላችሁ። መጨረሻው አሁን በዛሬ ቪዲዮአችን እንግዲህ ባክግራውንድ ነው። እዚህ ጋር እንደምታዩት ባክግራውንድ የሚል አለ። ሶ እሱን ክሊክ አድርገን እንገባለን። ባክግራውንድ እንግዲህ አውቶማቲካሊ እዚሁ ማስገባት እንችላለን። ካልፈለግን ደግሞ ፋይልም ማስገባት እንችላለን። እዚህ ጋር የፒክቸር ምልክት አለ። ሶ ባክግራውንድን ቢጫ እንዲሆን ቀይ፣ ነጭ እንዲሆን ማስተካከል ትችላላችሁ። ምናልባት ይሄኛው እስቲ ትንሽ ወደ ኋላ ጎትት አድርገውና እንዲታየን ላርገው። ሶ ባክግራውንዱ እንደምታዩት ነጭ ነው አሁን ያለው። ሶ ወደ ቢጫ መቀየር ትችላላችሁ፣ ወደ ቀይ፣ አረንጓዴ በተለያየ ኦፕሽን ማስቀመጥ ትችላላችሁ። ይሄ ነው በከለር ባክግራውንድ ማለት ነው። ኢሜጅም ማስገባት ይቻላል። እዚህ ጋር አውቶማቲካሊ የራሱ የሆነ የካፕከት ኢሜጆች አሉ። ካልሆነም ደግሞ ከፋይላችን ማምጣት እንችላለን። ይሄ የፋይል ምልክት ይሄን ክሊክ ሳደርግ የፈለኩትን ፒክቸር ባክግራውንድ ማድረግ እችላለሁ። ሶ ይሄው ትመርጣላችሁ። ከዚህ ውስጥ ተመሳሳይ ነው፣ በጣም ቀላል ነው። ሶ ባክግራውንዱን በዚህ መሰረት አጀስት ማድረግ ይቻላል ማለት ነው። በተጨማሪም ብለር የሚላለ ብለር ማድረግ ከፈለግን ባክግራውንዱን በዚህ መሰረት እንግዲህ አጀስት ማድረግ ማስተካከል እንችላለን። ኦቨርሌዩን ለምሳሌ እንደ ኦቨርሌይ ይሆናል ይሄኛው ማለት ነው። ስለዚህ የከለሩን ብለር ማድረግ ከፈለግን እንደዚህ እንመርጣለን። ከዛ ውስጥ አንዱን ራይት አድርገን እንግዲህ እንመርጣለን ማለት ነው። ባክግራውንድ ይሄን ይመስላል። እንግዲህ ቤዚክ የሆኑ የቪዲዮ ኤዲቲንግ ቴክኒኮች እነዚህ ናቸው። እዚህ ጋር ከላይ ኪ ፍሬም አለ። ስለ ኪ ፍሬም ስለ አንዱ የተለያዩ ነገሮች እያንዳንዱን በፓርት አንድ በአንድ ፕራክቲካል እየሰራን እንመለከታቸዋለን። እሺ በአጠቃላይ ዛሬ ቪዲዮ ኤዲቲንግ ኮርሳችን እንግዲህ ይሄን ይመስል ነበር። እንግዲህ እንደተጠቀማችሁበት እርግጠኛ ነኝ። ስለዚህ በድጋሚ እንድንገናኝ ይሄንን ቻናል ሰብስክራይብ አድርጉ። እንዲሁም ቪዲዮም ላይክ ማድረጋችሁ ከረሳችሁ ድጋሚ ላይክ አድርጉ። በድጋሚ በፓርት 3 እንገናኛለን። እንግዲህ ሙሉ ፉል ኮርሱን ነው እንግዲህ በፓርት እየከፋፈልኩ ማመጣላችሁ። ስለዚህ ለሌላ ሰው እንዲደርስም ቪዲዮውን ሼር አድርጉት። በቀጣይ እስክንገናኝ መልካም ጊዜ ይሁንላችሁ። ቻው ቻው።